$1.2 ሚሊዮን ፖቴንሻል ፕሮፊት አጥቻለሁ። እሺ ጋይስ እንግዲህ እዚህ ጋር ከላይ የምታያቸው እንግዲህ ዛሬ የብሶት ቪዲዮ ነው የሚሆነው። ምን ያህል ኪሳራዎች ምን ያህል ባይሶች እኛን አፌክት እንደሚያደርጉና የትሬዲንግ ፔን ያላችን ላይ ወይም ባጭሩ ፕሮፊት እና ሎሳችን ላይ እንዴት ኢፌክት እንዳለው ላሳያችሁ ነው ማለት ነው። እዚህ ከላያቸው የምታያቸው ስክሪንሾቶች 2024 ወይም ደግሞ ከ2 ዓመት ከ6 ወር በፊት ፐብሊክሊ ትሬድ የሚደረግበት ታይም ላይ ፋኖስ እንግዲህ ብዙ ነገር አክቲቭ ነው። ሚም ኮይኖች የሚያኔ ትሬድ ይደረጋል ማለት ነውና የነበሩ ስክሪንሾቶች ናቸውና ስክሪንሾቶቹ ላይ ያለው የሚታዩን አማውንት ለማውራት ሳይሆን ሞር ቤዚክሊ ይሄ ነገር ምን ነበር ታሪክን በሱ ልነግራችሁ ነው። 24 ላይ እንግዲህ ብዙ ሚሞች የመጀመሪያ ሚሞች ብዙዎቹ የመውጣት ቻንሳቸው እየጨመረ ነበር። ብዙ ሶላና ሚሞች ገና ሶላና ራሱ ገና $100 በታች ነበርና በዛ ታይም ላይ ሁሉም ሚሞች እንደሚጨምሩ ይታወቃል። እና አዲስ የሚም አሴት ክላስ ተፈጥሮ ነበር። ድሮ የውሻ ሚም ነበር፣ አሁን ደግሞ የድመቶች ተብሎ ነበር ያኔና ብዙ ድመት ሚሞች ተፈጥረው ነበር። እና ሶላና ላይ ምን ሚም ነበር? ፖፕካት የሚባል ነበር፣ አፕሳይድ ዳውን ካት የሚባል ነበር እና ሌሎችም የተለያዩ ነበሩ። ግን ያኔ ከፓምፕ ፈን በፊት ነው ብላችሁ እንግዲህ ፓምፕ ፈን ከመምጣቱ በፊት ማለት ነውና ያኔ የነበረው ታይም ላይ 2-3 የተለያዩ ኮይኖች ነበሩ እና early ነበርኩኝ እኔም አፕሳይድ ዳውን ካት የሚባለውን አይ ቲንክ ወደ 500,000 ማርኬት ካፕ ነበር የገዛሁት። ፖፕካት በ5 ሚሊዮን በ10 ሚሊዮን ነበር የተወሰነ ኤክስፖዠር የነበረኝ ማለት ነው። ስለዚህ ልዩነቱ ምን ነበር? እኔ አብዛኛው ኢንቨስት የሆንኩት አፕሳይድ ዳውን ካት ላይ ነበር፣ ፖፕካትን አልገዛውም ነበር እና ምን ተፈጠረ? ሁሉም ሚሞች አብሮ መውጣት ጀምሩ። 24 ላይ አፕሳይድ ዳውን ካት ያልኳችሁ ከ500,000 ማርኬት ካፕ ተነስቶ ወደ 30 ሚሊዮን ደረሰ። ፖፕካት ወደ 50-40 ሚሊዮን ደረሰና ያኔ ኤግዛክትሊ ታይም ላይ ሁሉም ሚሞች አብረው የሚወጡ መስሎኝ ነበር። ግን እዚህ ጋር ኢፌክቱ እንድታዩት ነው። አሁን እዚህ ጋር ከታች ያሉት ስክሪንሾት ላይ ያሉት ብርና አማውንት ወደ ፖፕካት ሮቴት ቢደረግ ኖሮ ይሄ አማውንት አትሊስት አሁን ካለበት 10 እጥፍ 20 እጥፍ ነበር ማለት ነው። ስለዚህ ስንመጣ አፕሳይድ ዳውን ካትን ያስኩኝ ፖፕካት እንደሚጨምር እያወቅኩኝ ግን ምንም አይነት ኤክስፖዠር አልነበረኝ የፖፕካትም ማለት ነው። ሸጨው ነበር በዛ ታይም ማለት ነው። እና አንድ ኢንቨስትድ የሆንኩት አሴት እሱ ላይ ብቻ ነበር። ከዛ ምን ተፈጠረ? ማየው እንዳለ አፕሳይድ ዳውን ካትም ይጨምራል፣ ፖፕካት ከጨመረ አፕሳይድ ዳውን ካት ይጨምራል፣ ወይም ያልኳችሁ ሚም ይጨምራል፣ ወይም ያስኩት ሚም ይጨምራል። ይሄ ቤዚክ የሆነ ኮንፈርሜሽን ባይስ ነው። ምንም አይነት ዳውንሳይድ ሪስክ ሳላይ ወደዚህኛውም ኤክስፖዠር ሮቴት ሳላደርግ ሪስኬንም ሳልቀንስ እንዳልኳችሁ በአንድ ሚም ብቻ ትኩረት አድርጌ ይቻለሁ ማለት ነውና ምን ተፈጠረ? በጣም በሚያሳዝን ታሪክ አፕሳይድ ዳውን ካት የሚባለው 30 ሚሊዮን ነበር። ቀስ እያለ 20 10 እያለ ዜሮ ገባ ማለት ነው። ግን ያው እንደድል ሆኖ ሙሉ ለሙሉን አልከሰርኩም። መጨረሻ ላይ እኔ መሮኝ የወጣሁበት ታይም ነበር። ግን እሱ ሳይሆን የሚያሳዝነው ፖፕካት የሚባለው ከ40 ሚሊዮን ተነስቶ $1.6 ቢሊዮን ማርኬት ካፕ ደርሷል ማለት ነው። ይሄ እንግዲህ ስንት ነው? ካልኩሌት አድርጉት። ያው እጄ ላይም ስልክ አለ። አሁን ድምሩን ልስራላችሁ ከተባለ ምክንያቱም ፔን ስላለኝ ነው ይሄንንም ብላችሁ ግን እንደምረው እስቲ ከስንት ወደ ስንት እንደሄደ ማለት ነው። 1.6 ቢሊዮን ማለት ለ40 ሚሊዮን ስታካፍሉት 40-50 እጥፍ ነው የወጣው ማለት ነው። 40-50 እጥፍ ማለት አሁን ያለው ፖዚሽን ኦልሞስት በአንደኛው ብቻ እንኳን ብትመቱት $30,000 እንኳን ብትመቱት ወደ $1.2 ሚሊዮን ፖቴንሻል ፕሮፊት። ያው ፖቴንሻል ምለው ሙሉን ላልጠብቅ ስለምችለው ፖቴንሻል ፕሮፊት አጥቻለሁ ማለት ነው። ይሄ እንግዲህ የኮንፈርሜሽን ባይስ የተለያዩ ባይሶች ኢፌክት ነው ማለት ነው። ያኔ ሮቴት ባረግ የተወሰነ ነገር በቀንስ ኖሮ እንዲህ መሄድ ይቻላል ማለት ነው። እንደዚህ ታሪኮች ብዙ አሉ። ግን እስቲ እናንተም ያጋጠማችሁን ከታች ጻፉልን። ምን ያህል ትሬዲንግ ላይ ጀነራሊ ስላችሁ ሚም ኮይን ብቻ አይደለም አጠቃላይ ትሬዲንግ ላይ እንደዚህ አይነት ነገሮች ያጋጥማሉ። ያው ማርኬት ስለሆነ ምንም ማድረግ አይቻልም። ይሄን እንግዲህ አንዱ ታሪክ ነግራችኋለሁ። ቀጣይ ደግሞ ሌላ ብዙ ታሪኮች አሉ። አንዱን መርጬ ነው የነገርኳችሁና እስቲ ከታች አሳውቁኝ።